ሄሎ መብራት አይል ነው? አዎ ደንበኛችን ምን ልርዳዎት? ምን ባክ መብራቱ እኮ ጠፋ። ስንት ሳምንት ሆነው ከጠፋ? ማለት ሳምንት ካልሞላ አታስተናግዱም እንዴ? ኖ እንደዛ አይደለም። እሺ ስንት ቀን ሆነው? አንተ የምን ቀን ነው የምትለኝ? ዛሬ ጠዋት ነው። ትንሽ ተጨቃጨቅንና ምን እንዳስቀየምኩት አላውቅም። ሻንጣውን ይዞ ቻው እንኳን ሳይለኝ ነው ጥሎኝ የጠፋው። ቆይ ማን ነው የጠፋው? መብራቱ ነው። አቶ መብራቱ አጎቴ። አጎቴ? እየቀለዱ ነው? ሰው ነው እንዴ የጠፋውት? አዎ ይድፋውት አቦ። ይሄ ፖሊስ ጣቢያ መሰሎት እንዴ? ማለት መብራቱ ሲጠፋኛ ጋር ደውሎ አላላችሁም? እና ቤቱ ውስጥ ያለው መብራት ሲጠፋ ነው ያልነው። እና እኔስ ምን አልኩ? አጎቴም እኮ ከኔ ጋር ቤት ውስጥ ነው የሚኖረው። ዘበኛ መሰለህ እንዴ? እያሾፉ ነው። ቤቱ ውስጥ ያለው አምፖል ሲጠፋ ነው የሚደውሉት። እዚህ ጣራው ላይ ያለው? አዎ እንደዛ ነው እንዴ? እኔ መች አወኩኝ? ግን እኮ እሱም ጠፍቷል። መቼ ጀምሮ ነው የጠፋው? አረ ለክርስትና እንደበራ ነው። ለእርሶ ክርስትና ነው? እና ላንተ ነው? ምን አሉኝ? አቤት ቆይቷል። ጥሩ። የት አካባቢ ነው የሚኖሩት? እሱን እኮ ነው የምልህ። ማለት ምንድነው እያወሩ ያሉት? ምን አልከኝ? የት ነው የሚኖሩት? አጎቴ ጋር ነው የምኖረው እኮ። እርሶና አጎቶ የት ነው የሚኖሩት? እኛ ሰፈር ነው እኮ። የት ነው ሰፈሩት? መገናኛን አወቀው? አዎ አዎ። ከሱ አለፍ ብሎ ላምበረትን አወቀው? አዎ አዎ። እዛ ሰፈር ግን ላም አይቻልም ታውቃለህ? በረቱ ግን የቱ ጋር ነው ያለው? ምን አሉኝ? ላምበረትን አወቀው ወይ? አዎ አውቀዋለሁ። እኔም አውቀዋለሁ። እናማ ያው አንዳንዴ እንገናኛለን ስራ ቢዚ ስትሆን። ለምንድን ነው የሚቀልዱት? ይሄ እኮ ህብረተሰቡ የሚጠቀምበት ቀጥታ መስመር ነው። እና እኔ ተጓዳኝ መስመር ነው ብያለሁ። ካሁን በኋላ የሚደውሉ ከሆነ የቤቱን መስመር እንቆርጠዋለን። ወይ ወንድሜ ቀደምኩ። ቆርጬ እኮ ልብስ ማስጫረኩት። ሰላም ይዋሉ። እንዴ ኧረ ቆይ እንዳዘጋው። እኔ ልቀልድ ብዬ እኮ ነው። መቼም ስራ ይበዛባችኋል ይሄን መብራት ስታጠፉ። እሺ ምንድን ነው የፈለጉት? ቶሎ ይናገሩ። እንትን አምፖሉ በርቶ እና እኔ ደግሞ ተኝቼ ነበርና ማብሪያ ማጥፊያው ራቀኝ እና ከሱ ብታጠፉልኝ ብዬ ነበር። አይኖት ይጥፋቦ። አሚን አብሮ ያጥፋል። ይዝጋ። የእሳት አደጋ ቁጥራቸው ስንት ነበር? ሰላም ነው ብራዘር። ጆሮ ዳባ ልበስ የሚባለው ሰፈር ወዴት ነው? ይሄ እኮ ነው ሰፈሩ ብራዘር። አረ አልመሰለኝም ነበር ታውቃለህ። ምን ዳባ የለበሰ ጆሮ እየፈለክ ነበር? አይ እኔ እንኳን የጆሮ ኩክ ነበር እየፈለኩ የነበረው። አንተን አገኘሁ። ምን? አረ ብራዘር እየቀለድኩ ነው። እኔ የምልህ የአቶ ኮርኩርን ቤት ታውቀዋለህ እንዴ? እንዴ አቶ ኮርኩር የሰፈራችን ጆሮ፣ እሳቸውንም ያውቃል እንዴ? ቤታቸውን ታሳየኛለህ? ችግር የለውም አሳያለሁ፣ ግን መጀመሪያ ውረድ። በየትኛው መንገድ ልውረድ? ብር ስጠኝ ነው ያልኩህ። እባክህ እንደዚያ ነው እንዴ? ያው በቃ እሺ እንካ ንገረኝ። እሺ እዛ ጋር ያለው ኮርኮሮ ይታያል? አዎ አዎ ይታየኛል። ልክ እዛ ስትደርስ ወደ ታች ትወርዳለህ። እሺ ከዚያስ? አይ ይሄ ነገር ግን አያወጣኝም ብራዘር፣ ሳያስጨምር አይቀርም። ብር ጨምር። እንዴ እንደገና? ይሄማ ቀብድ ነው። በል ጨምርና ላሳየህ። ይሄው እንካ በቃ እሺ ንገረኝ። እሺ የት ጋር ነበር የቆምነው? እዛ ጋር ከቆርቆሮ በታች ወርደን ነው የቆምነው። አዎ ልክ ወደ ታች እንደወረድክ ተመልሰህ ወደ ላይ ትወጣና እዚህ ትመጣለህ። ለምን? ያው እዚህ ነው ቤታቸው። ምን? አንተ የጆሮ ውስጥ ለውስጥ ብሬን መልስ። ሴሮ ረዛ እባክህ፣ የተሸጠ ዕቃ ይመለስ። እንደምን ዋላችሁ ተማሪዎች? አለን ቲቸርዬ፣ ፒስ ነው። አንተ ኮረኮንች ብቻህን እንዴ? ሌሎቹስ? አዎ ቲቸርዬ፣ ሁሉም አልመጡም። በቀለ መንገድ ጠፍቶበት ነው የቀረው። ቃንቄ ደግሞ እሱን ፍለጋ ነው የሄደው። ተምትም ደግሞ ቃንቄ ካልመጣ አልመጣም ብሎ ቀረ። ደመላሽ ደግሞ ደሜ ይፍሰስ። ዝም በል። ቆይ እኔ ያልገባኝ አስፈቃሽ ኮሚቴ አድርገው መርጠው ነው አንተ ለሁሉም የምታስፈቅድ የመጣው? ኧረ እኔ ቲቸርዬው ቀጠምቶኝ ነው የመጣሁት። አስተምረኝ። ጥማት ይጥማህ። ሙርት ይዛለህ እንዴ? ብቻ እንዳስተምርህ ትፈልጋለህ? እና እግር ብላ። አይመለከተኝም። ያለበለዚያ ለርዕሰ መምህሩ ነው የምከስ ነው። ጥሩ ጥያቄ ጠይቃለሁ፣ ከመለስክ ነው ማስተምር። ያዝ። የመጀመሪያ ጥያቄ፣ አንድ ሰውዬ ከሳሎን ወደ መኝታ ቤት በ20 ሜትር ፐር ሰከንድ ኪሎግራም ኒውተን ስኩዌር እየሄደ ነው። አትበል። አሁን እዚህ ጋር ጥያቄው ምንድነው? ከሜክሲኮ ፒያሳ ስንት ኪሎ ሜትር ነው? በቃ እንዴት ቲቸር ምን አገናኘው? እኔ አላውቀውም። አታነብማ፣ ከየት ታመጣዋለህ? ሌላ ሁለተኛ ጥያቄ ያዝ። አንድ 60 ኪሎ ግራም የሚመዝን ሰውዬ አለ እንበል። እሺ የዚህን ሰውዬ ፖለቲካዊ አቋም ንገረኝ። እንዴ ምን አይነት ጥያቄ ነው? አንተ የፊዚክስ አስተማሪ አይደለህ እንዴ? ምንም አይመለከትም። እኔ በትርፍ ሰዓት የሲቪክስ አስተምራለሁ። ልብ አድርግ። የመጨረሻ ጥያቄ ነው የምጠይቅህ። አንድ ታክሲ በ40 ሜትር ፐር ሰከንድ እየሄደ ነው። ያዝ እንግዲህ። የረዳቱ ስም ማን ነው? ታርጋ ቁጥሩ ስንት ነው? ጋቢና ስንት ሰው ተቀምጧል? እንዴት ሸር ምንድነው? እኔ ጥንቆላ ነው እንዴ ተማርኩት? የተመታ ጥያቄ የምትጠይቀኝ? አለቀ በቃ። አንተን ማስተማር ማለት ድንጋይ ላይ ውሃ ማፍሰስ ነው። ስለዚህ በቃ። አረ ቲቸር ቢያንስ ለመጣሁበት የሆነ ነገር። ኦኬ ለመጣበት በቃ ለመጣበት 10 ማርክ የስ ቀንሽ ባሉ አሽቋላጭ። ሄሎ እንዴት ነህ አቶ ዘበርጋ? ሰላም ነው? የማን አባ ዘበርጋ ነው? ማን ነህ? አጥናፉ እኮ ነኝ ዘበርግዬ። ረሳኸኝ እንዴ? አጥናፉ ነው። እንደውም ባለፈው ሳምንት በግ ሸጥኩልህ። በጉ ነህ እንዴ? አይደለም ሻጩ ነኝ። ያው ነው እባክህ፣ ተሳስተሃል የኔ ወንድም። እርግጠኛ ነህ ዘበርጋ አይደለም? የሚዘረጋ ነገር ይዘርጋህና አይደለሁም አልኩህ አንዴ። አይ ካልሆንክማ እንግዲህ ምን ይደረጋል። እኔማ እኮ ባለፈው በጉን ሲገዛኝ 20 ሺህ ብር ልካለሁ ብሎ ተሳስቶ 200 ሺህ ብር ልኮ ልመልስለት ነበር አደዋወሌ። አጥናፉዬ ወዬ የኔ አባት ምን ነው? ዘበርጋ እኮ ነኝ። ኧረ ተው ልሞትልህ። አይደለሁም እያልክ አልነበር እንዴ? እና ቅድም ነው ማለቴ እየቀለድኩ እኮ ነው አጥናፍዬ። አይ አልመሰለኝም እባክህ በል ቻው። ኧረ አጥናፍዬ ስለ መድኃኒዓለም ካላመንከኝ በጉላ አገናኝ። አላረድኩትም። ኧረ እስኪ አገናኘኝ። ይሄው እንደውም ሰላም እያለ ነው። አንተ ድምጻችሁ ይመሳሰላል። ኧረ ተው በል ሰላም በልልኝ። እንዴት ነው ወንድም ጋር ተመችቶሃል ወይ በለው። ምን ለማለት ፈልገህ ነው? አይ ወዲህ ነው በልሽ። እስኪ አካውንትህን ንገረኝ። 1000
አሃ ቀስ በል እንጂ ወንድም። 1039 99 አይደለም 39 3 ጊዜ 9 ኧረ ስለ መድኃኒዓለም 39 እሺ 39 አዎ 28 88 አይደለም 28 58 የእንጭቅ ልጅ 28 ማን ነው የእንጭቅ ልጅ? አንተ አይደለም አጥራፊ አንተን አይደለም በጉን ነው። በቃ አካውንትን ቴክስት አድርግልኝ 90 ብር ልክልሃለሁ። ምን ማለት ነው? ምን ላደርገው ነው 90 ብሩ? ወንድምህን ሽርሽር ይዘህ ውጣና አብራችሁ ሰርጋጡ። እሺ የሚግጥ ነገር ይጋጥ ሀቦ። ሰላም፣ ስምህን ማን ልበል? አራጋው እባላለሁ። የሥነ ዜጋ መምህር ነኝ። በጣም ጥሩ። ምንህን ያመመህ? ውስጤን ነው የሚያመኝ። ማንነቴን የተነካው። አልገባኝም። ምን ሆነ ያልገባ? በቃ በሽታው በማህበረሰቡ ውስጥ ንቁ ተሳትፎ እንዳይኖረኝ ነው ያደረገኝ። አንተ ያማ እንዴ ምንድነው የምትቀባጥረው? አሞኝማ ነው የመጣሁት። የመሳደብ መብት ደግሞ የለህም። ክላስ ጀመርክ እንዴ? ጭራሽ መብትና ግዴታን እዛው ለተማሪዎች ንገራቸው። እኔ አባት ያመመህን በስነ ስርዓት የምትናገር ከሆነ ተናገር። የመናገር መብቴን አትንፈገኝ ሰውዬ። ይኸውልህ ስማኝ፣ የሰውነት ክፍሎቼ እንዳለ ተሰብስበው ሰላማዊ ሰልፍ ነው የወጡብኝ። የሚወጣ ነገር ይውጣ አባቦ፣ ተነሱታ። ምን? ደንበኞችህን እኮ በስነ ስርዓት የማስተናገድ ግዴታ አለብህ። ይሄኔ ሲቪክስ ዲ ይሆናል ያመጣኸው። ምን አገባ? ኤፍ ነው ያመጣሁት። ውጣ። ማነህ? ተረኛ አስገባልኝ። እወጣለሁ ግን አሳያለሁ፣ ከሳለሁ። በአንቀጽ 9.9 ንዑስ አንቀጽ እዚያው አካባቢ መሰረት። ኧረ እባክህ አስወጣልኝ። እሺ ቁጭ በል። ስምህን ማን ልበል? እኔ ተሰማ እባላለሁ። የህብረተሰብ መምህር ነኝ። ቆይ ወረርሽ ገባ እንዴ ትምህርት ቤት? ምን አልከኝ? ምንህን ያመመህ? ዶክተር ሆዴን ያመመኝ። ከእምብርቴ በስተ ሰሜን ምስራቅ በኩል 30 ዲግሪ ገባ ብሎ ነው የሚቆርጠኝ። ሰሜን ምስራቅ ቤት በኩል ማለት አልገባኝም። እንዴት ነው የሚያደርግ? ምን መሰለህ ዶክተር፣ ልክ እንደ ስምጥ ሸለቆ ይሰነጥቀኛል። ይሰንጥቀህ? አቦ የቱ ጋር ነው የሚሰነጥቀህ? በሰሜን ምስራቅ በኩል አልኩህ እኮ ዶክተር። ተረሱታ። ተረኛ አስገባልኝ። ሰላም ነው ዶክተር? ምን ሰላም አለ? ቁጭ በል። አንተም አስተማሪ ነህ? አዎ ፊዚክስ አስተማሪ ነኝ። እረፍ። የፈራው ምን ነው ችግር አለ? ማለት እስኪ ምንድን ነው ያመመህ? ግልጽ አድርገህ ንገረኝ እንዳታንዛዘ። እሺ ችግር የለውም። እግሬን ያመመኝ። ጥሩ። መቼ ነው የጀመረ? ትናንት ነው። ምን መሰለህ ዶክተር፣ 100 ኪሎ ግራም የሚመዝን ቦክስ ተሸክሜ በ30 ሜትር ፐር ሰከንድ ፍጥነት ለ30 ደቂቃ እየተጓዝኩ ነበርና at the middle high pressure was applied on my leg and that is because of a high force in a small area which is 2 meter square. ዶክተር can you calculate the pressure? ተረሱታ እንዴ ሊያቀልልኝ ነው እንዴ ዛሬ? ቆይ እንዴ ጭራሽ ካልኩሌት አድርጊልኛል እንዴ? ዶክተር ተረኛ አላስገባ። አልፈልግም። ደግሞ ማትስ አስተማሪ ነው ኤክስን ፈልግ ሊለኝ ነው። የአሁኑ እንኳን ባዮሎጂ አስተማሪ ነው። አረ ግባ በል እንዴ። ብራዘር ሰላም ነው? ሄይ ዋስተማኒንገ ያሰማ መንገ። አረ እባክህ ምን አሳማ ነው? እንግሊዘኛ ነው ያወራሁት። ቆይ መቼ መተህ ነው? ባህር ዳር አልነበርክ እንዴ? እባክህ የስተርዴይ ናይት አፍተርኑን ነው ከቻልኩት። ማለት ትላንት ሌሊት። አንተና እንግሊዘኛ በቃ አትፋቱማ። ቆይ ለምን ጉዳይ መተህ ነው? ለጉብኝት ነው የመጣሁት። አይ አም ቴሮሪስት። ኦኬ ቱሪስት ያው ነው እባክህ። ለማንኛውም እንኳን መጣህ። ነገ ልደቴ ነው፣ አብረን እናከብራለን። እንዴ ደስ ይላል። ነገ ልደቴ ነው እናከብራለን። ሜሪ ክሪስማስ ብያለሁ በቃ። ኧረ ተው አንተ ልጅ ግን ተው፣ ይሄ እንግሊዘኛ ከሰው ያጣልሃል። ተው። ኧረ እባክህ ተወኝ። ማይ ሂሪንግ ኢዝ ኮተን ብሮ፣ መስሚያ ይጠጥ ነው። ማንንም አልሰማም። ማይ ኔቨር ከቶፕ። ኔቨር ከቶፕ ተስፋ አልቆርጥም መሆኑ ነው። እና ደግሞ ስማ፣ ማዘር ኮንግራቹሌሽን አድርጋለች። ማለት መርቃለች። ስራ እንደጀመርክ ነግሪያት ጋድ ሰክሰስ ዩ ቲንክ ምናምን ብላለች። ምን ለማለት ነው? ፈጣሪ ያሰብከውን ያሳካልህ ነው። ያንተስ የበሽታ ነው የምር። ወይ ካልሆነ ግን ለምን እንግሊዘኛ ቋንቋ ትማር? የት ሂጄ ልማር? ማስተር እንግሊዝኛ አታውቃቸውም? እነሱ ጋር ሄደህ መማር ትችላለህ እኮ። በ2 ወር ውስጥ እንግሊዘኛ አቀላጥፈህ ማውራት ትችላለህ። በዛ ላይ ትምህርቱ ኦንላይን ነው የሚሰጠው። ቤት ቁጭ ብለህ መማር ትችላለህ። ወይ ስልካቸው ላይ ደውለህ፣ ካልሆነ ቴሌግራም ላይ አውራቸው። ኧረ አንተ ደስ ይላል የምር። በቃ አይቶክ ዘም አወራቸዋለሁ። እና ቆይ መቼ ነው የምትመለሰው ግን? ቱሞሮ ኔክስት ነው ያሰብኩት፣ ማለት ከነገ ወዲያ። ነገ ልደቴ ላይ ግን እንዳትቀር የምር። ከቀረ እንቀያየማለን። እንዴ ይሄን የመሰለ መረጃ ነግረኸኝ አታስብ፣ አልቀርም። እስኪ ማልልኝ። ማይ ማዘር ሚት ሰፓሬት እያልኩ ምን ማለት ነው? ከእናቴ ስጋ ይነጥለኝ። መድኃኒዓለም ያንተስ አጋንንት ነው መሰለኝ። እሺ ተማሪዎች፣ ዛሬ ፕሬዘንቴሽን የሚያቀርብልን ተማሪ አክሊሉ ይሆናል። ሁላችሁም በጸጥታ ተከታተሉት። ቀጥል። ምን አባት አፈጣለ? ቀጥል። እሺ ፈርስት ቴንክ ዩ ፎር ጊቭ ሚ ዚስ ቻንስ ማይ ኔም ኢዝ አክሊሉ ማይ ፋዘር ኔም ኢዝ በላይ ማይ ማዘር ኔም ኢዝ ሬድ ፋ። ቤተሰብ መምሪያ ያለው መሰለው እንደዚህ ዘሩን ይቆጥርልኛል። ወደ ዋና ጉዳይ ግባ። አንደኛ በእንግሊዘኛ ተናገር። እሺ ፈርስተኛ ሞቆዶኒያ ኢዝ ሞቆዶኒያ ማይቶኮንድሪያ ለማለት ፈልጎ ነው ቲቸር። እግዚአብሔርን ቲቸር ሞቆዶኒያ ነው የሚል። አረ ጭራሽ እኔ ሉል ታሳምነኝ ነው። ዋት ኢዝ ማይቶኮንድሪያ? ዋት ኢዝ ማይቶኮንድሪያ? አዎ ምን ማይቶኮንድሪያ ኢዝ እሱን አትየው፣ እኔን እያየህ አውራኝ። እግዚአብሔርን ያላውቀውም ቲቸር፣ ዛሬ ነው የሰማሁት ስሙ። የፈጣሪ ያለ። እሺ በቃ ተወው እሱን፣ ቀጣዩን አቅርብ። እሺ ሁለተኛ ምን አባቱ ብሎ ነው የጻፈው? ዛሬ ጉድ ፈላ። ምን አልክ? ሽንት ቤት መጣብኝ። አትወጣት ዛሬ ሳትጨርስ እዚሁ ትበላሻታለህ እንጂ። ምንም እኮ ነው የማይነበበው። ቆይ ማን የጻፈው? እኔ ምንም አውቀው ነገር የለም። ኧረ ቲቸር ራሱ ነው የጻፈው። እኔ? አዎ
እግዚአብሔር እና ምን ሆኖ ነው? ናውጣ ናውጣ። ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። እንዴ ብራዘር ሰላም ነው? ሄይ ዋሰማኒንገ ያሰማ መንገ። ኧረ እባክህ የምን አሳማ ነው? እንግሊዘኛ ነው ያወራሁት። ቆይ መቼ መተህ ነው? ባህር ዳር አልነበርክ እንዴ? እባክህ የስተርዴይ ናይት አፍተርኑን ነው ከቻልኩት። ማለት ትላንት ሌሊት። አንተና እንግሊዘኛ በቃ አትፋቱማ። ቆይ ለምን ጉዳይ መተህ ነው? ለጉብኝት ነው የመጣሁት። አይ አም ቴሮሪስት። ኦኬ ቱሪስት ያው ነው እባክህ። ለማንኛውም እንኳን መጣ። ነገ ልደቴ ነው፣ አብረን እናከብራለን። እንዴ ደስ ይላል። ነገ ልደቴ ነው እናከብራለን። ሜሪ ክሪስማስ ብያለሁ በቃ። ኧረ ተው አንተ ልጅ ግን ተው፣ ይሄ እንግሊዘኛ ከሰው ያጣልሃል። ተው። ኧረ እባክህ ተወኝ። ማይ ሂሪንግ ኢዝ ኮተን ብሮ። መስሚያ ይጠጥ ነው። ማንንም አልሰማም። ማይ ኔቨር ከቶፕ ኔቨር ከቶፕ ተስፋ አልቆርጥም መሆኑ ነው። እና ደግሞ ስማ ማዘር ኮንግራቹሌሽን አድርጋለች። ማለት መርቀሃለች። ስራ እንደጀመርክ ነግሬያት ጋድ ሰክሰስ ዩ ቲንክ ምናምን ብላለች። ምን ለማለት ነው? ፈጣሪ ያሰብከውን ያሳካልህ ነው። ያንተስ የበሽታ ነው የምር። ወይ ካልሆነ ግን ለምን እንግሊዘኛ ቋንቋ ትማር? የት ሂጄ ልማር? ማስተር እንግሊዝ አታውቃቸውም? እነሱ ጋር ሄደህ መማር ትችላለህ እኮ። በሁለት ወር ውስጥ እንግሊዘኛ አቀላጥፈህ ማውራት ትችላለህ። በዛ ላይ ትምህርቱ ኦንላይን ነው የሚሰጠው። ቤት ቁጭ ብለህ መማር ትችላለህ። ወይ ስልካቸው ላይ ደውለህ ካልሆነ ቴሌግራም ላይ አውራቸው። ኧረ አንተ ደስ ይላል የምር። በቃ አይቶክ ዘማ አወራቸዋለሁ። እና ቆይ መቼ ነው የምትመለሰው ግን? ቱሞሮ ኔክስት ነው ያሰብኩት፣ ማለት ከነገ ወዲያ። ነገ ልደቴ ላይ ግን እንዳትቀር የምር። ከቀረን እንቀያየማለን። እንዴ ይሄን የመሰለ መረጃ ነግረኸኝ አታስብ፣ አልቀርም። እስኪ ማልልኝ። ማይ ማዘር ሚት ሰፓሬት እያልኩ ምን ማለት ነው? ከእናቴ ስጋ ይነጥለኝ። መድኃኒዓለም ያንተስ አጋንንት ነው መሰለኝ። እሺ ምንና መሆን የመጣው ምን ማለት ነው? እዚህም ታይፎይድ ታክማላችሁ እንዴ? አብጄ ነው የመጣሁት። ሶሪ በእናትህ በትርፍ ሰዓቴ እኮ የግል ሆስፒታል ስለምሰራ እዛ ያለው መስሎኝ ነው ታውቃለህ። እና ምን ነው በሰላም ነው ያበድከው? አዎ በሰላም ነው በሰላም ነው። ሰላም የምትባል ፍቅረኛ አለችኝ። ጥሩ። ምን ማስረጃ አለ ለማበድ? ድንጋይ ይዤ ነው የሚዞረው። ዝም ብሎ ድንጋይ ግን እንዳይመስል፣ በአዋቂ ያስጠረብኩት በሳኒታይዘር የታሸ ምርጥ ኮብል ነው። በዚህ ድንጋይ እንኳን የተመቱ የሳትኳቸው ሁሉ ሞተዋል። እሺ ሌላስ ምን አለ? ሌላ ደግሞ ቅቤ የጠጣ ዱላልኝ። ይገርምሃል፣ ይሄ ዱላ በደና ጊዜ ያበደው ወዳጄ ነው ህልሜን አይቶ ስጦታ የሰጠኝ። አሪፍ። ግን ሌላ ጥሩ ማስረጃ የለህም? የዘንድሮ 12ኛ ክፍል ተማሪ ነኝ። በቃ ታዲያ እንደዛ አትለኝም እንደ መጀመሪያው ነው የማትሪክ ተፈታኝ። በቃ ዋናው ይሄ ነው። እኛም ልክ እንዳንተ ያለ ተስፋ ያለው እብድ ስናቴ በጣም ነው ደስ የሚለን። ልክ እንደገባህ ነበር ራእይ ያለህ እብድ እንደሆንክ ያወቅኩት። ባይዘዌ በትርፍ ሰዓት ይጠነቁላሉ። የምትፈልገው ነገር ካለ አድራሻዬን እሰጥሃለሁ። እሺ በመቀጠል እንግዲህ ጸጉርህን ግማሹን ትላጫለህ። ችግር የለውም ዶክተር፣ አንተ ብቻ ስኬታማ እብድ አድርገኝ። ለእሱ አታስብ፣ ስራዬ ነው። ስንቱን አገር ተረካቢ እብድ ያፈራው ሰው ነው። ባይሆን አለባበስህ ምንም የእብድ ስለማይመስል እሷ ከላይ ያደረካትን ቆንጆ ቲሸርት ለእኔ ትሰጠኛለህ። አገለኝም። ቲሸርቴንም አላወልቅም። ከሸሿ አድቨርት እኮ ነው የገዛኋት። ካልደበረ ግን ሱሪ ከነፓንት ማውለቅ እችላለሁ። እንደሱማ አይሆን፣ ሴት እብዶችን ታሳስታለህ። ባይሆን ቲሸርቱን ከምን አድቨርት ነው ገዛሁት ያልከኝ? ከሸሿ አድቨርት አልኩህ እኮ። የሚገራርሙ ቲሸርቶችን ለልደት፣ ለምርቃት፣ ለስጦታ፣ ለፈለከው ፕሮግራም በፈለከው ስታይል ፕሪንት ያደርጉልሃል። በስልክ ደውለህ ከፈለክ ኦንላይን በዌብሳይታቸው ማዘዝ ትችላለህ። በዛ ላይ ፍሪ ዴሊቨሪ አላቸው። በእውነት እኔ ብዙ እብዶችን አይቻለሁ። እንዳንተ ግን ምሁር የሆነ እብድ አጋጥሞኝ አያውቅም። ለማንኛውም አልፈሃል። መልካም የእብደት ጊዜ እንደሆነ ልመኝልሃለሁ። አንተ ጅል። አቤት አባዬ። ዛሬ ጥናት የለም እንዴ? ማለት ነው እንግዲህ ማለቴ አራጥንችን ብራውን ነው ያረፍኩት እኮ እያጠናው ነበር። ኧረ እሺ ምንድን ነው ያጠናኸው? እንትን ማትስ ማለቴ ባዮሎጂ አይደለም፣ እንትን ኬሚስትሪ፣ ፊዚክስ ነው መሰለኝ። ፊዚክስ ነው መሰለኝ። ጭራሽ ያጠናኸውንም አታውቀው? ኧረ አባዬ እንደዛ አይደለም፣ ፊዚክስ ነው። ሳጠና እኮ ተመስጬ ስለነበር ልብ አላልኩትም፣ ለዛ ነው። አትለኝም እባክህ። እሺ ፊዚክስ ስለምን አጠናህ? እንትን ስለ ፋርስ ማለቴ ፈረስ እንትን ፎርስ። ጉድ ፈላ ዘንድሮ አንተ ፈረስ አቋም። እሺ ልጠይቅህ፣ ዋት ኢዝ ፎርስ? የስ ምን ማለቴ እንትን ፎርስ ኢዝ ሶሻል ሳይንስ እረፍ። እሺ which study about ሌላ ፎርስ። ሳይ እንዲህ ነው እንጂ ልጅ ከወለደው አይቀር። እስኪ በል ፎርሙላውን ንገረኝ የፎርስን። ፎርስ ኢዝ ኢኳልስ ቱ ዲስፕሌስመንት ማይነስ እሺ ሌላ ዲስፕሌስመንት። ጎበዝ። እሺ ዋት ኢዝ ዲስፕሌስመንት? ዲስፕሌስመንት comes from three Greek words: dis, place, and ment. Dis means dislike, and place means ቦታ, and ment means menta caramella. So in combination, displacement means I dislike to eat menta caramella in this place. አቤት እውቀት! ይሄን እውቀት እኮ ዘራኸው። አንተማ የኔ ልጅ አይደለህም። ወይ እናትህ ማቅጣብኛለች ወይ ደግሞ ያኔ ልጁን ጥለው እንግዲህ ልጁን ያሳቀፉኝ። ነግሬያለሁ። ደግሞ እንደሱ ባየኔ ቄጥ አትይኝ። አሁን ምረጥ። ምንድን ነው የምመርጠው? አንደኛ ልስቃልህ፣ ሁለተኛ ልዘልዝልህ፣ ሶስተኛ ልገንጥልህ፣ አራተኛ ለፋሲካ ገበያ አውጥቼ እንደ በግ ልሽጥህ። እንዴ አባዬ ምንድን ነው የማውቀው? መለስኳ እንዴ አይደል? ና እስኪ እሺ ወደ እኔ ጠጋ በል።
ኧረ አባዬ እዚህ ተመችቶኛል። ጠብቀኝ ቆይ። ማነሽ አስካለች ለዶሮ የተዘጋጀውን የፈላ ውሃና መዘፍዘፊያ አምጪልኝማ። እንዴ አባዬ ምን ልታረገኝ ነው? ሻወር ከወሰድክ ቆየህ ብዬ እኮ ነው። በተለይ ካንገት በላይ ፈርሰ መሰራት አለብህ። ኧረ አባዬ ምንድነው እንዴ? ገና ምን አይተህ ቆልሃለሁ። ማነሽ ብረት ምጣዱንም አዘጋጅልኝ። ሄሎ አባዬ። ጎረምሳው ለምንድን ነው ስልክ የማታነሳው? ሰው ጋር እያወራሁ ነበር። በቃ ጥናትን ትተህ ስታወራ ነው የምትለው? ኧረ አባዬ እንደዛ አይደለም። የምን ጫጫታ ነው የሚሰማኝ? የት ሆነህ ነው? ዶርም ነኝ። ወረፍ ጥናቱን ትተህ ዶርም ተኝተህ ነው የምትለው ማለት ነው? እንዴ አባዬ ገና አሁን እኮ ነው ከላይብረሪ የመጣሁት። አያየኝም ብለህ ነው የምትጫወትብኝ? ይሁን እስኪ ይገርምሃል። እኔ በአንተ እድሜ ኧረ አባዬ አውቀዋለሁ፣ አያስፈልግም። ቆይቶ ገና ለገና የሳይኮሎጂ ተማሪ ነኝ ብለህ ልትሸውደኝ ነው? አባዬ አልነገርኩም እንዴ? ፊልድ እኮ ቀይሬያለሁ። እረፍ። ደግሞ ምን ገባህ? አግሪካልቸር ገባሁ እኮ። ጉድ ፈላ ዘንድሮ። አስተምሬ ዘመናዊ ገበሬ ልትሆንልኝ ነው እንዴ? አባዬ ያበላል ብለውኝ እኮ ነው። ጂቢ ብለህ አቦ። እንዴ አንተ መጫወቻ ሆኜ ልቅር? በልቻው እናትህን አውራት። የኔ ልጅ። አቤት እናቴ። ምሳን በላህ? ምሳ አዎ በልቻለሁ። ደህና ነሽ? ቁርስስ በልተሃል? ቁርስም አዎ በልቻለሁ። ቁርሱ ምንድን ነበር? እንትን ሩዝ በሻይ። ወይኔ ልጅን ተጫውተውብሃል። ለመሆኑ ጨው አለው? ጨው አለው እናቴ አለው። ዘይትስ አለው? ዘይት አለው የለው? እኔ እንጃ እናቴ አለው መሰል። እሺ እራት በላህ? ኧረ እናቴ ገና ከቀኑ 7 ሰዓት እኮ። ምንድን ነው የኔ ልጅ አሞሃል እንዴ? ኧረ ደህና ነኝ፣ ምራቄ ትን ብሎኝ ነው። ወይኔ ልጅ አሞሃል። ሞተ የለ እንዴ? ወይኔ እንዴ ደህና ነኝ፣ ትን ብሎኝ ነው እያልኩሽ። ትን ብሎኝ ነው? አንተ ልጅ ፀጉርን ተስተካከል እኮ ስላልሰማኝ ብለህ ነው ትን ያለኝ። እና ምን ልትል ነው? አይ ምንም። ደግሞ እኮ ፀጉሬን ተስተካክዬ ፎቶ ልክልሻለሁ፣ አላየሽውም እንዴ? ኧረ አይቼዋለሁ። እና እሱን ተስተካክለህ ነው እንዴ ተነሳኸው? እናትሳ ፀጉር አለው እኮ አናትህ ላይ እንዴ። እና ጭራሽ ሰይፉ ፋንታው እንደመስል ነው እንደሚፈልጊው? ምን አለበት? አንተ ልጅ እሺ፣ የት ሆነህ ነው? ዶርም ነኝ። እስታይ የኔ ልጅ እረፍ በልልኝ እሺ፣ ተኛ። እሺ እናቴ እሺ። ብርድ እንዳይመታ ብርድ ልብሱን ልበሰው እሺ። ኧረ እናቴ ፀሐይ ያለች እኮ ሙቀት ነው። ልበሰው። እሺ። ፍቅር ወይ ምን እንዳማረኝ ታውቃለህ? አረጋሽ እንዴ? አዎ። እንዴት? መቼ? ለምን? ምንድን ያረጋሽው? ማለቴ ከማን ያረጋሽው እንዴ? ኧረ እየቀለድኩ ነው፣ ተረጋጋ። ታዲያ እንደዛ አትይም እንዴ? እሺ ቆይ ምንድን ነው ያማረሽ? ያማረኝማ ምን መሰለህ? ፋንድያ። ምን አይነቷ ፋንድያ ፊት ናት ባካችሁ? ምን አልከኝ ፍቅር? ማለቴ ፋንድያ ያያው ነው እና ያንተን ነው? አውቄ ነው። በርገር ነው ያማረኝ። በእናትህ ሂድና አምጣልኝ። የባሰው መጣ። በርገር ትቀልዳለች እንዴ? ፋንድያ በስንታሙ ላምጣልሽ እንዴ? እየቀለድኩኝ እኮ ነው። እኔ በርገር ነው የምፈልገው። ድርቃት በያ ባይዘው ያልነገርኩሽ ነገር፣ ፈረንጆች በርገርን ከኛ ነው የኮረጁት። እንዴት? የመጀመሪያው በርገር አነባበሮ ነው። ስለዚህ በሀገርሽ ምርት ኮሪ እሱን ተጠቀሚ እንጂ ብር ስለሌለኝ ምናምን አይደለም። ከፈለግሽ አሁን እገዛልሻለሁ። ኦኬ ልክ ነህ። በቃ እሺ ፍቅር አነባብርልኝ። ታያ ራስሽ አነባብሪ። ትናንት እንኩሯን እኮርኩልሽ። አንዴ ምንድነው አንቺ በጣም አሰቃየሽኝ እህ እሺ ቢያንስ ቅቅል አምጣልኝ። ቅቅል የበቆሎ ነው? ተይ እንጂ ፍቅር አታሰቀይኝ። ተገትሬ ስታይኝ ትራፊክ መሰልኩሽ እንዴ? ነው ቅቅል ከየት አመጣለሁ? እንደውም ቶ ያኔ ፍቅረኛ እያለሁ የፈለኩትን ነበር የምታደርግልኝ። አሁን በእጅ ካስገባኝ በኋላ ግን ኧረ ተይ አንቺ ልጅ ተይ። ታዲያ እሱ እኮ የምርጫ ቅስቀሳ ነው። እሺ ሁሉም ይቅርቶ። በዓል እኮ እየደረሰ ነው። ምን አሰብክ? በጋ እናርድም? ኧረ ተይ ፍቅር ተይ። በግ የዱር እንስሳ ነው። አቤት ማለት የውጭ ምርት ነው። በቃ በሀገርሽ ምርት ኩሪ ያልኩሽ አንዴ። ልክ እንደባለፈው ጎመን እናርዳለን። በሀገርሽ ምርት ኩሪ እያልኩሽ ተይ እንጂ። እንዴ ለገናም ጎመን አስበላኝ፣ ደግሞ ለፋሲካም ጎመን። ወይ ካልሆነ ጥቅል ጎመን እናርገው እንዴ? ኧረ መድኃኒዓለም ይጠቅልልህ። ላንተ ብዬ አይደለ እንዴ ስንት ሰው ሰገራ ላይ ሳፈጥም ውሎ? ያንተን የትምህርት ቤት ክፍያ ለመክፈል ብዬ አይደለ እንዴ የስንቱን ሰው ቂጥ በመርፌ ሞገው? ለምንድን ነው አርፈህ ማትማር? ለምንድን ነው አንተ በረበሽክ ቁጥር እኔ አጣዳፊ ተቅማጥ እንደያዘው ሰው መመላለሰው ትምህርት ቤት? አጠቅልሎ ወደዛ ኮሮና መሰልክ እንዴ? ከዚህ በላይ ምን ይሁን? አሁን አንተ የኔ ስፐርም ነህ? መልስልኝ፣ ስፐርም ነህ? ለነገሩ ይበለኝ። ምን ነው እናቴ ያኔ ኮንዶም እንጠቀም ስትለኝ እሺ ባልኳት ኖሮ። አንተ ምን አለብህ? ከኮንዶም አመለጥክ። ያልጋ ስተት ይርገዝ። እሺ ስራ ለመቀጠር ነበር የመጣሁት። እሺ እዚህ ድርጅት ለመቀጠር ለምጠይቅ ጥያቄዎች ተቃራኒ መልስ መስጠት አለብህ። ዝግጁ ነህ? ዝግጁ ነኝ። እሺ ና። ሂድ። ወንድ ልጅ። ተሳስተሃል። ትክክል ነህ። መልስ ትክክል አይደለም ማለት ፈልጌ ነው። መልስ ትክክል ነው ለማለት ፈልጌ ነው። ዝም በል ሰውዬ። አውሪ ሴትዮ። በኢየሱስ በሴጣን ስም ተባረሃል። ተቀጥረሃል። በቃ አሁን ነው የምጀምረው። አሁን ምን? ይኸውልህ ከነበረ 10 ብር ላይ 5 ብሩን ላቤል ብትሰጠው። እኔ ለሱ አልሰጥም። ገና ብትሰጠው እኮ ነው ያልኩህ። እኔ ለሱ አልሰጥም። ባለፈው እስክሪብቶን ሰርቆኛል። እሺ ለጓደኛህ ሮቤል 10 ብር ነበረ 5 ብሩን ብትሰጠው። እኔ ለሱ አልሰጥም። ባለፈው ብስኩት አካፍለኝ ስለው እምቢ ብሎኝ። ይኸውልህ ስማ፣ በቃ ገጠር ግባ።